ዛሬ ላይ በሚደረገው አሻራ ችግኝ ተከላ ፕሮግራም ላይ ከክልሉ ከአራት ቢሮዎች ከፍተኛ አመራሮችና ባለሙያዎች ተገኝተዋል። እንዲሁም ደግሞ ከከተማ አስተዳደር የተገኙ እንግዶች አሉ። ይህን ፕሮግራም በማስመልከት የመሃል ክፍለ ከተማ ዋና ስራ አስፈጻሚ የሆኑት ወይዘሮ ወይንሸት ሎታ ወደ መድረክ መጥቶ የመሪ ቃሉ ተስፋን እንትከል የሚል ነው። ለነገ ትውልድ እንደ ኢትዮጵያ እንዲሁም ብልጽግና ፓርቲ ስልጣንን ከያዘ ለስምንተኛ ጊዜ የሚተከል በአንድ ጀንበር ከ800 ሚሊዮን በላይ ችግኝ እንደ ኢትዮጵያ የሚተከል እንዲሁም እንደ ሶዶ ከተማ ብሎም እንደ መሃል ክፍለ ከተማ 833575 የሚያህል ችግኝ በአንድ ጀንበር በ6 XY ኮኦርዲኔት የተወሰደበት አለ። በዛ ቦታ ላይ በአሁኑ ሰዓት በሁሉም ያው የችግኝ መራ ግብር የመትከያ ፕሮግራም አለ በአምስቱ ቀበሌ። እንዲሁም እዚህ የመጣችው የደቡብ ኢትዮጵያ ክልል አመራር አባላት እንዲሁም ከፍተኛ ባለሙያዎች ወላይታ ሶዶ ነፋሻ በአየሯ ምቹ ለነዋሪው በየአየር ጸባይዋ ደጋና ወይና ደጋ የሆነችው ወደ ሆነችው እንኳን ደህና መጣችሁ ተስፋን እንትከል በሚል መሪ ቃል መላው ኢትዮጵያውያን የሚሳተፉበት እንዲሁም በከተማችን 1,848,000 ችግኞች በላይ መላው የከተማችን ነዋሪዎች በአደረጃጀት ወጥተው የሚተክሉበትና ታሪካዊ አሻራ የሚያስቀምጡበት ቀን እንኳን በሰላም አደረሳችሁ አደረሰን ይላል። እንደሚታወቀው አገራችን ኢትዮጵያ ከ2011 ጀምሮ በየዓመቱ በ7 ዙር በተደረገው አረንጓዴ አሻራ ፕሮግራም በአገር አቀፍ ደረጃ 48 ቢሊዮን ችግኞች በላይ በመትከል በአፍሪካ ብቻ ሳትሆን በዓለም ቀዳሚ አገር ሆናለች። የአረንጓዴ አሻራ አገራዊ ተልዕኮ ችግኝ ብቻ መትከል ሳይሆን ተፈጥሮን መልሶ ማቋቋም፣ የልማት ሉዓላዊነትን ማረጋገጥና የትውልድ አደራን ማስቀጠል ነው። ባለፉት 7 ዓመታት በተሰሩ አረንጓዴ አሻራ ስራዎች የተፈጥሮ ሀብት መልሶ እንዲገገም በማድረግ የተራቆቱ መሬቶች ወደ ምርታማነት እንዲቀይሩ፣ ወንዞችና ሐይቆች እንደገና ህይወት እንዲያገኙ በማድረግ የዱር እንስሳትና ብዝሃ ህይወት እንዲመለስ አስችሏል። አረንጓዴ አሻራ የደን ሽፋንን በመጨመር 17.2 ከነበረበት ወደ 23.6 ከፍ እንዲል ከማድረግ በተጨማሪ የአፈር መሸርሸርን በመቀነስ በግብርና ላይ ከፍተኛ ምርትና ምርታማነት እንዲጨመር አድርጓል። በዚህም የስንዴ ምርታማነት ከ22 ኩንታል ከነበረበት ወደ 36 ኩንታል በሄክታር፣ የበቆሎ ምርታማነት ደግሞ ከ30 ኩንታል ወደ 46 ኩንታል ከፍ እንዲል አስችሏል። በዘንድሮ በከተማችን በመደበኛው ፕሮግራም በበልግና በብሔር ወቅት 1 ሚሊዮን ችግኞች በላይ መትከል የተቻለ ሲሆን በዛሬው ታሪካዊ ዕለትም በአንድ ጀንበር ብቻ 1,848,000 ችግኞች በላይ የከተማችን ነዋሪዎች በ3ቱም ክፍለ ከተማ በ28ቱም ቀበሌዎች በ31 ተከላ ቦታዎች ተዘጋጅቶ ከጠዋቱ 12 ሰዓት ጀምሮ ተከላ እየተካሄደ ይገኛል። በዚህም አንድ ሰው 28 ችግኞችና ከዚያ በላይ በመትከል በአገራዊ አረንጓዴ አሻራ ላይ የራሱን አሻራ እንዲያኖር መግባባት ላይ የተደረሰ ሲሆን ይህንን ሁሉም ሰው ተግባራዊ እንዲያደርግ በድጋሚ ለማሳሰብ ይወዳሉ። ላለፉት 7 ዓመታት ከ46 ቢሊዮን በላይ ችግኞች እንደ ሀገር የተተከሉ ሲሆን በዘንድሮ ዓመት ከብዛት ወደ ጥራት ከተከላ ወደ እንክብካቤና ህልውና ማረጋገጥ እንዲሁም ከአካባቢ ጥበቃ ወደ ኢኮኖሚ ጥቅም ማሸጋገር ላይ ትኩረት ተሰጥቶ ይሰራል። አረንጓዴ አሻራ የችግኝ ተከላ ዘመቻ ብቻ አይደለም። ኢትዮጵያን አካባቢ ኢኮኖሚ እና የትውልድ ዕጣ ፈንታ የሚቀይር አገራዊ ንቅናቄ በመሆኑ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ማለትም አግሮፎሬስትሪ፣ የፍራፍሬ ዛፎች፣ የኮመርሻል ደን ልማት ችግኞች ላይ ትኩረት ተሰጥቶ እየተተከለ የሚገኝ ሲሆን የተተከሉ ችግኞችም ከ85 በላይ እንዲጸድቅ ከፍተኛ ክትትል
ይደረጋል። በመጨረሻም እያንዳንዱ ዜጋ የተከለውን ችግኞች እስከ መጨረሻው እንዲያንከባክብና ክትትል እንዲያደርግ አንድ ዜጋ ለሚወደው ሀገር ማድረግ ያለበትን ድንቅ ነገር ለማድረግ እዚህ ስለመጣችሁ እንኳን አደረሳችሁ ለማለት እፈልጋለሁ። ሀገር የሚወዷት ዜጎች የሚንከባከቧት ዜጎች ሲኖሯት አሁን ላለው ትውልድ ብቻ ሳይሆን ለሚመጣው ትውልድ በኃላፊነት መንፈስ ከፈጣሪ የተቸረውን መሬት፣ ተራራውን፣ ደኑን፣ ሸለቆውን፣ ወንዙን፣ ምንጩን የሰው ልጅ ሁሉ የሚኖርበትን አካባቢ አሁን ያለው ትውልድ በኃላፊነት መንፈስ ተጠቅሞ ለራሱ ብቻ ሳይሰስት ለሚቀጥለውም ሰው ውብ ሀገር አኑሮ ማለፍ በጣም ተፈላጊ ነገር ስለሆነ ኢትዮጵያውያን ዛሬ የሚተክሉት ችግኝ ብቻ አይደለም፣ ነገ የሚመጣው ትውልድ የማያፍርባት በተለይም በድህነት አንገቱን የማይደፋባት ሀገር እንድትሆን ሰው ሁሉ በያለበት አካባቢ ከተፈጥሮ ጋር ተስማምቶ መኖር ስላለበት ዛሬ ችግኝ ለመትከል ወጥተናል። ይሄ ደግሞ ወደፊትም ተጠናክሮ መቀጠል አለበት። ኢትዮጵያ በሁሉም መንገድ ድህነትን ታሪክ ለማድረግ ወይም የበለጸጉ ዜጎች የሚኖሩባት ሀገር ለማድረግ የመጀመሪያው ነገር መሬትን መጠበቅ፣ መንከባከብ፣ ተፈጥሮ ከሰው ጋር እንዳይጣላ ማድረግ በጣም አስፈላጊ ነገር ስለሆነ በቢሊዮን የሚቆጠር ችግኝ እየተከለች ለዓለም ምሳሌ የምትሆን ሀገር ሆና ቀጥላለች። አሁንም 800 ሚሊዮን ችግኝ በአንድ ጀንበር የሚተክል ሀገር ዓለም ላይ የለም። ዛሬ በመላው ኢትዮጵያ ውስጥ ያሉ ኢትዮጵያውያን መዋለ ሕፃናት ውስጥ ያሉ ሕፃናትን ጨምሮ በነቂስ ወጥተው 800 ሚሊዮን ችግኝ ኢትዮጵያን የሚያለብሱበት ቀን ስለሆነ ለዚህ ታላቅ ቀን በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። በተለይም እዚህ ያላችሁ የደቡብ ኢትዮጵያ ክልል ፖሊስ ሰራዊት አባላት አገርን መጠበቅ፣ ሰላምን ማረጋገጥ፣ ወንጀልን መከላከልና ፍትህ እንዲሰፍን መስራት ዋና ስራችን ቢሆንም በሁሉም ረገድ በህዝባችን ሀዘንና ደስታ ሁሉ ውስጥ ከህዝቡ ጋር አብረን የምንኖር ስለሆንን ዛሬ የወላይታ ሶዶ ከተማ ባዘጋጀልን ቦታ ከሌሎች የመንግስት ተቋማት ሰራተኞች ከቀበሌ ነዋሪዎች ጋር ሆነን አንድ ላይ በዚህ በጣም ታሪክ በዚህ ሀገር ለሰሩ ሰዎች በስማቸው በተሰራው ትምህርት ቤት ግቢ ውስጥ ችግኙን እንተክላለን። ሶዶ ከተማ ውስጥ ይሄን ችግኝ መትከል ብቻ ሳይሆን የተከልነውን ችግኝ እንጠብቃለን፣ እናሳድጋለን፣ የሀገራችንንም ሰላም እንጠብቃለን። ኢትዮጵያ ምን ጊዜም ቢሆን በራሷ ታሪክ የምትኮራ፣ ሰላሟን የምትጠብቅ፣ ሌላውን የማትነካ የቆየ ታሪክ ያላት ሀገር ስለሆነች የሀገራችን ሰላም መጠበቅ ዋና ስራችን ቢሆንም ዛሬ በልማት ላይ የምናደርገው ተሳትፎ ደግሞ የክልሉ ፖሊስ በመላው ክልላችን በሁሉም አካባቢ በነቂስ ወጥቶ በያለበት ወረዳ ቀበሌ አገልግሎት መስጫና በዞን ከተሞች ውስጥ ችግኝ የመትከል ስራ እየሰራ ነው። ዛሬ እዚህ ቦታ የተገኙ የሶዶ ከተማ የወላይታ ዞን ፖሊስና የደቡብ ኢትዮጵያ ክልል ፖሊስ ስታፍ አባላት እና አመራሮች በዚህ ቦታ የምንተክለውን ችግኝ እየተከታተልን መተን ወንጀልን ለመከላከል የምናደርገው ጥረት ጎን ለጎን እንድናሳድግ እንድንከባከብ ጥሬን ማስተላለፍ ፈልጋለሁ። ሌሎችም የህብረተሰብ ክፍሎች ሰላም ለማረጋገጥ በምንሰራው ስራ ከጎናችን ቆመን ሁላችንም ሀገራችንን እንድንጠብቅ እንድንከባከብ ለሰላሟ ዘብ እንድንቆም አደራ ለማለት ፈልጋለሁ። መልካም ተስፋ የመትከል ቀን ይሁንላችሁ። አመሰግናለሁ።